ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ ሰበርና ትኩስ መረጃዎች በየሰዓቱ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግና ቪዲዮዎችን ላይክ በማድረግ ጀምሩ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቤተሰቦቼ ሰበርና ትኩስ መረጃዎችን ይዘን መጥተናል። ጥቂት ደቂቃዎችን አብራችሁ ይቆዩ። ተወዳጁ ድምፃዊ ሰማሃይ በለው ከዚህ ዓለም በሞት ተለይቷል። ድምፃዊው ከወራት በፊት በብዙ ልፋትና ቁርጠኝነት 10 ኪሎ ቀንሶ እንደነበርና ይህም ከፍተኛ የሆነ የደስታ ስሜትን ፈጥሮለት እንደነበር ተሰምቶ ነበር። ይሁንና ዛሬ ሰኔ 8 2018 ዓ.ም በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት መለየቱ ተሰምቷል። ድምፃዊ ሰማሃይ በለው ባለትዳርና የአራት ልጆች አባትም ነበር። በሌላ ዜና አሜሪካና ኢራን ከብዙ ውጣ ውረዶች በኋላ ታሪካዊ የተባለ ስምምነት ላይ መድረሳቸው ሰምቷል። ይህ ስምምነት በመካከለኛው ምስራቅ ያለውን ግጭት ለአንዴና ለመጨረሻ ጊዜ ለማቆም የማይተካ ሚና ይኖረዋል ተብሎ ይጠበቃል። የሆርሙዝ ሰርጥም ዳግም ተከፍቶ አገልግሎት ይጀመራል ተብሎ ይገመታል። በዚህም ገና ስምምነቱ መሬት ሳይነካ የነዳጅ ዋጋ በዓለም አቀፍ ደረጃ በእጅጉ ቀንሶ መታየቱ ተነግሯል። ይህ ታሪካዊ የተባለው ስምምነትም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ 80ኛ ዓመት የልደት በዓላቸውን እያከበሩ ባለበት ተመሳሳይ ቀን መፈረሙ ይበልጥ አይረሴ ኩነት ያደርገዋል እየተባለ ይገኛል። ይህ በእንዲህ እንዳለ የዓለም ዋንጫን እንዳይዳኝ እገዳ ተጥሎበት የነበረው ሶማሊያዊ ዳኛ ዓለም ዋንጫ ላይ እየተሳተፉ ያሉ ዳኞች የሚያገኙትን ሙሉ ክፍያ እና $1 ሚሊዮን ካሳ ይከፈለዋል ተብሏል። የአሜሪካ እገዳ ልክ ያልነበረ ቢሆንም የፊፋ ውሳኔ ደግሞ ለዳኛ የወደፊት ተስፋ እንዳይቆርጥ የሚያደርግ ነው ተብሎለታል። ሶማሊያዊው ኢንተርናሽናል ዳኛ ኡመር አርታር ወደ ሀገሩ ሲመለስም በህዝቡ አቀባበል ተደርጎለታል። የምዕራብ አፍሪካዊቷ ሀገር ኮትዲቯር ምርጥ የተባለ ብቃቷን በዓለም ዋንጫ ላይ እያሳየች ትገኛለች። ኮትዲቯር ከፍተኛ ፉክክር የምታደርገውን ሌላኛዋ የደቡብ አሜሪካዋ ኢኳዶርን 1-0 በሆነ ጠባብ ውጤት አሸንፋለች። ሰሜን አፍሪካዊቷ ሀገር ሞሮኮም የኳስ ጥበበኞች የሞሉባትን ሀገር ብራዚልን የያዘችበት መንገድ የሚያስደንቅ ነበር።